እውነተኛ ብሩኬን የሚወዱ ከሆነ እዛ ቤት አይሄዱ። አሁን አሉ እዛ እቺ የሃይሜን ዘግዝጋ የምትሳደብ ጋር ሂዱና ይሁ ስህተት ይኖረኛል ድክመት ይኖረኛል ብሎ ማሰብ አለበት። እኔ በጣም ቲክቶክ የሚባል ዘግቼ ለመውጣት ወስኛለሁ። ምክንያቱም ያሳዝናል የምናየው ነገር። በዚህ ደረጃ ሰው እያለቀ ነው። ዛሬ የምታረጉት ነገር ለራሳችሁ ይደርሳል። ሰው የዘራውን ፍሬ ያጭዳል። አንደበት እሳት ነው። ስለ እግዚአብሔር ብያችኋለሁ። ራሳችሁን ቆማችሁ እዩ። ሰው እያለቀ ነው በሰው አንደበት በሚጻፍ ነገር እና እባካችሁ እኔ በጣም የሚያሳዝን ነገር ነው ያየሁትና የሰማሁት አሁን ሞቶ የተባለውን ሰው። ስለዚህ እባካችሁ እንደው በእግዚአብሔር ስም ይዣችኋለሁ። ራሳችሁን ይውስቲ ቁሙና ምንድን ነው ማደርገው? እኔ ማን ነኝ? ምንድን ነው እየሰራው ያለሁት? እኔ ፍጹም ነኝ ወይ? እኛ እኮ ፍጹም አይደለንም። ሰው እኮ ፍጹም አይደለም። ከእናታችን ጋር ከልጆቻችን ጋር ከወንድም ከእህቶቻችን ጋር ስንጣላ እኮ ነው ከጠዋት እስከ ማታ ምንውለው ምንነጋገረው ክፉ ደርግ። እንዴ አንድ ሰው ሚዲያ ላይ ወጣ ተብሎ እያንዳንዱን ነገር አይኗ፣ ቂጧ፣ እግሯ ምን የማይባል ነገር አለ። ይሄን ልትል ፈልጋ ነው ልትል ያላሰበችው። ተዉ፣ ነገ ይደርሳል። ተዉ፣ በማረፊያችሁ ሰዓት ማረፊያ አታችሁ ስትለበለቡ ትኖራላችሁ። ተዉ፣ ሰው ሀገር የሰራችሁትን እንኳን ሳትበሉ ቤተሰቦቻችሁን ሳታዩ ታልፋላችሁ። በእውነት የተመኛችሁትን የለመናችሁትን ያሰባችሁትን ቦታ ላይ ሳትደርሱ ትቀራላችሁ። እኮ በጠመንጃ ገሎ ወይ የሆነ አንቆ ገሎ እኮ መሞት አይደለም። ሁሉም ሰው እዚህ ቲክቶክ ላይ የሚቀመጥ የሚጽፍ ሰው እየገደለ ነው ያለው። በዚህ ሰዓት የሰው ህይወት እየጠፋ ነው ያለው። ስለዚህ ከምናደርገው ከምንናገረው እንቆጠብ። የዛሬ ደስታችን የዛሬ ማውራታችን አይደለም። ነገ የጭንቀት ህይወት እንኖራለን። ዛሬ በሰው ቤት በሰው ሀገር የምንሰቃየው አይደለም። ነገ እረፍት እናደርጋለን ብለን ስንል እረፍት ሳናደርግ ህይወታችን በሙሉ የተበላሸ ይሆናል። ምክንያቱም ሰው የዘራውን ስለሚያጭድ። ስለዚህ እባካችሁ ዛሬ በቀልድ የተነገረ ነገር ነገ ዋጋ ያስከፍላል። ነገ ዛሬ እንደሰማነው ሀዘን ነገ ሀዘን ቢሆንስ? ምነው ባላልኩ ምነው ባልጻፍኩ ነው አይደለም? እያንዳንዳችሁን ቁጭ አድርጉና እዩት። እኔ በጣም ይቅርታ ካጠፋው በጣም ስለተሰማኝ ነው አሁንም የገባው እንጂ መግባትም አልፈልግም። የምናደርገውን ነገር ግን እናስተውል። ህይወት እየጠፋ ነው። የእናቶች ህይወት እየጠፋ ነው። የልጆች ህይወት እየጠፋ ነው። የወንድም እህቶች ህይወት እየጠፋ ነው። ዛሬ እንወዳቸዋለን የምንላቸው ሰዎች ነገ ጠፍተው እንዳናያቸውና የዘላለም ጸጸት እንዳይሆንብን። ጸጸት ደግሞ ከመሞት የባሰ ነው። መሞት ይሻላል። ምንንም ሳይሰማ እርፍ ይባላል። እና እባካችሁ እናስተውል ለማለት ነው። ይቅርታ አድርጉልኝ ከጠፋው። መልካም ምሽት። ችግር የለም። እናመሰግናለን። በቃ ተስፋ ቆረጥኩት በጣም ሞቱ ከሰማው በኋላ በቃ በጣም ልቤ ሁሉ በቃ መግባት ሁሉ እየፈራው ቲክቶክ ላይ ነገ የሆነ ነገር ቢፈጠርስ? እንዴ ዛሬ እንወዳለን ስላልን አይደለም። በሽተኛ ሆነን ነው ሁላችንም የምንቀረው። ጭንቅላታችን ውስጥ ነው የሚቀመጠው። አሁን እኮ ይሄንን እኮ ዩዘርዬ ወደሚመለከተው አሁን ዱባይ የጠበቀ እንትን ብሏል። ገባሽ? ምንድን ነው የሚደረገው መሰለሽ? ሊቭ እየተቀመጠ የሚሳደበውን ሪከርድ ተደርጎ ፖሊስ አለ። የፖሊስ ስልክ ምንም ችግር የትም ቦታ ላይ ቀጥታ ያንን ቪዲዮ መስጠት ነው። ከዛ በኋላ እነሱ ሲገቡ አይተው እዛ ገስት ላይ ቁጭ ብለው አዳምጠው ፖሊሶቹ የራሳቸው እንትን ይወጣሉ አሉ። በዛው እንትን እነሱ አሁን ቲክቶክ ላይ ሲሆን አያውቁንም እያሉ ነው። ግን እንትኑ ተቀይሯል። ችግር የለም። ሲስተሙ ሌላ ነው። አሁን ሲስተሙ በጣም ተቀይሯል። ችግር የለም።
ቀላል ነው መሰለሽ። አሁን እርግጠኝነት እኔ እግዚአብሔር ነው ሳስባቸው እቺን ልጅ ሰብረው እንትን ሊሏት ነው የፈለጉት። ጌታን እኔ በጣም እየተሰማኝ መጣ። እኔ ማርያምን በውስጥ ተመካክረን የሆነ ነገር እንትን ማድረግ ነው ያለብን። እነዚህ እኔ እኮ ልንገርሽ ያሳዝናሉ እነዚህ ልጆች። ስትረስ አለባቸው ነገን ህይወት ለመኖር ተብሎ እንጂ ቀላል እኮ ነው እኮ ማድረግ እኮ በጣም ቀላል በጣም ሲምፕል ነው። ግን ነገ ህይወትን ነገ ተስፋ ማድረግን ነው እነዚህ ሰዎች የሚያስቡት። አንዱ መቀጣት አለበት ዩዘርዬ፣ አንዱ መቀጣት ካልተቀጣ እነዚህ በተለይ በየሰው በተሰራለን ብለው እንትን ማለት የለባቸው። እሺ ማርያምን እኔ አሁን እየፈራው የሀይሚ ነገር እያሳሰበኝ ነው የመጣው። በጣም ነው አጥንቷን የሚሰብር እንትን እያሉ ያሉት እንዴ እነሱ እዛ የተግማሙ ደጋፊ ከሆኑ እዚህ አፏን ትከፍታለች እየመጣች። እንደዚህ ከሆነ የኢመራት መንግስት ያወጣው እንትን ዝም ብሎ ነው ማለት ነው፣ የውሸት ነው ማለት ነው። የኢመራት መንግስት በቃ ምንም አንዱን ቀጥቶ ካላሳየን ዝም ብሎ ነው። አንድ ሰው መቀጣት አለበት ይሄን ነገር እንዲስተካከል። በቃ ላህናንዬ እኛ እርስ በራሳችን እኮ እርምጃ ቢወሰድ ኖሮ ዱባይ ላይቭ ራሱ የራሱ ሎኬሽን አለ አሉ እነሱ። እንደዚህ ሲጨው ዝም ብላችሁ ቀርጹ፣ ከነሱ ጋር አታውሩ። አዎ ቀረጹ፣ ቀረጿት፣ ሎኬሽን አለው። ሳውዲ ኳተር የለም የምትሉት ሁሉ እንዳይመስላ ያላችሁ ማስረጃ ብቻ ሀቢብቲ እየተጠራረጉ ነው። ሌሎቹ ፖለቲካ ራሱ እየተጠራረጉ ዝም ብለሽ ይው ሌላ ባለፈው አላየሽም? እንደዛ የተባሉ የት እንግባ እየተባሉ ነው። ቆይ እነዚህ ቆይ እኔ አንድ ጥያቄ የምጠየው የሩታ ምን ታርጋቸው እቺ ልጅ? እሺ የብሩኬስ 2-3 አሉ እዛ ውስጥ ይባላሉ፣ 4ም አሉ። የብሩኬስ እሺ ምንድነው የሚፈልጉ ከልጅቷ? ወይ በቃ ብሩኬን አንደግፈው ብለው ይውጡ። ልጅቷን ለኛ ይተው ነው ጥሩ አይደለም ማለት ነው። ይጓዙ በቃ የሰው አፍ ጥሩ አይደለም ወላሂ። የሰው አፍ አሁን ጋር ዩዘር እኮ እውነቷን ነው ያለችው። ዩዘር እውነቷን ነው። አሁን ያቺ እናት ሞተች የተባለች አይተሻል። በጣም ያሳዝናል ወላሂ። የሰው አፍ በጣም መርዝ ነው። እናትየው እኮ ልባቸው ብሎ ነው እኮ ልጅቷን እንዴት እንደሰደበው አይተው እኮ ነው ያ ሁሉ እንትን ብለው እንትን ያሉት። ታዲያስ ሚዲያ ተጠቃሚ ናቸው እኮ እናቷ። ኖ አይደለም። ብሬክስ አበሻዊ ምን አለ መሰላችሁ? አትለፍልፉ፣ ላይቭ ላይ ቁጭ እንዳሉ ቅረጹ፣ ድምጻቸው ምናቸው ቅረጹ። ብሬክስ ብሏል። በካላት ብሬክስ ከዛ በኋላ አለ ይሄ ሳውዲ ይሄ ስደት ይሄ በጠረፍ በምናምን የገባ ነው የሚሉት ነገር የለም። እናንተ ላይቭ ላይ ብቻ የሆነውን ማስረጃ ያዙ በቃ ማስረጃ። የስዑዲ ኤምባሲ ትላንትና ምክክር ተደርጓል። የስዑዲ ተጀመረ። አሁን እየተለቀሙ ነው። ከወንዶቹ ተጀመረ ከሴቶቹ። አንድ መቀጣጫ መሆን አለበት። በምንም ገባች በምንም ህግ አለበት። እንደ ኢትዮጵያ አይደለም። ያስተካክላል። ለስራ ነው መጣችሁት። ምን ቆርጣችሁ ነው? ለስራ እራሳችን ለመለወጥ ነው የመጣ ነው። ከደገፍሽ ተሸክመሽ ዙሪ፣ አያገባንም። ማንንም አትንኩ። በቃ አትንኩ ከተባለ አትንኩ። ምን አይነት ዝንጀሮ ህዝብ ነው የማይሰው? ሱቢላ እኛ ለምን እንደዚህ አናረግም? ማንኛውም እንዴት ናቸው የሚሳደቡትም ሄዱ አልጋ ቤት ሂዱ፣ አልጋ ቤት ሂዱ። የምትወዱን የእናንተ እነሱን ሳይሆን ማለት ነው እነሱን ሳይሆን ሀናን የብሩኬ ገዳፊ ነኝ እህት ነን የሚሉት ምንድነው? እነሱ ችግራቸው እየሄዱ የሚያቀሳስሩ ለምንድን ነው? አያገባንም። ታያቸው። እኛ ስለነሱ እነሱን አይመለከተንም። እኛ ልጅቷን እነሱ ጭምር ናቸው። ታያቸው። እነሱ ጭምር ናቸው። ስንነካ እኛን ይሰድቡናል። እነሱ ናቸው ይሉናል ስንነካ። እናንተ እናንተ ላይ ነው እኛ የምንበረታው። እውነት ነው። ይሄ አንድ ጠዋተኛ ላይ ያለን ነገር ብንሰራ እኛን ስትወቁን ነበረኛል። ማርያምን በእኛም ለምንድን ነው ግን አይደለም? ትናንትና ብሩኬ የማይነካውን ነው የነካችሁት እነሱ ትናገሩት የነበረው። ብሩኬ ምን አገባው እንዴ? አይ በብሩኬ አሁንም ቢሆን በብሩኬ አልደራደርም። እግዚአብሔር ሌላው ስለ ድርድር አይደለም። ይሄ እዚህ ጋር ሲሪየስ ነገር ነው። ስለ ድርድር አይደለም። እነሱ ሌላ ነገር ሲያወሩ አታውሩ ነው። አዎ አታውሩ ነው እንጂ የውጭ አካላትን እንደፈለጋችሁ ሂዱ። እንደፈለጋችሁ አልኩኝ። የውጭ አካላትን እንደፈለጋችሁ ፎቶቸውን ይስጡን። እሱን እናንተ ሀይሜት እነቃል ልንገራችሁ የላቸውም። ፎቶቸውን ይስጡ። አሁንም ቢሆን ብሩኬንና ሀይሜን አትንኳቸው እንጂ የሌላ እንትኖችን
እንደፈለጓቸው አያገባል። የሌሎች እርገጧቸውስብኝ እሺ ፎቶ ይኸውልሽ የኤርሜላ ኮኑ ላሳይሽ የሆነ ፎቶ እኔ ይቅርታ አድርጉልኝ አንዴ ቆይ ላሳያችሁ። ኧረ ተይው ላይ ይዘጋብሻል። ተይው ላሳይሻ ምን ችግር አለው? አይቼዋለሁ። ኧረ ተይው ይዘጋብሻል። እኛ እኮ ፎቶ ቢኖራቸው ፎቶ አድርገን እንገጥማቸው ነበር ግን እኛ እሱን ስንነካው እናንተ ትቆጡናላችሁ። ብሩኬንማ እንዳትነኩ። ለምን አገባል? እነሱ ተዋቸው ሄደው። ለምንድን ነው እናንተ የምትነኩት? እሱ ለምንድን ነው የምትነኩት? የምንነሳው እነሱ እሷን ለምን ይነካሉ? ምን አደረገች እሷን የሚነኩ? እና በቃ ታያቸው። በቃ እሱን አትንኩ። እሱ እናንተ የሚሳደቡትን አትነኩም እንዴ? እሱን ለምን ያደርጋችሁ ከሆኑ እናንተ እሷ የምትወደውን ይዛችሁ ወደፊት ብቻ ነው ታያቸው። እነዚህ ግማ ልንገር ፎቶ የሱ ፎቶ ነው ያለ። ሩፋኤል እንዳዘቀዝቅ የራሱ ፎቶ ነው ያለ። እንዴት እናርግኛሽ? አሁን ግራው ገባን እኮ እኛም። እናንተ የሩታ ናቸው ተብለዋል። እንት ጄሪ የሩታ ጋር አትሄዱም እንዴ? የሄርሜላ ጋር አትሄዱም እንዴ? እነሱ አይደሉም እንዴ? የፈለገ ብርቄም ቢያደርጉም የእሷ ናቸው። ጄሪ ያለችኝ የሩታ ናቸው አለች። ጄሪ የሩታ ናት። የሩታ ሩፋኤል አልጋ የሷ ነው። የሩታ ከሆነ መድኃኒቷ ልጇ ነው። በቃ ብሩኬና ሀይሚን አትንኩበት። እኛ ብሩኬና ሀይሚ እኔ ሀይሚ እስከወደደችው ድረስ ብሩኬ በጭንቅላት ይዤው እዞራለሁ። ከጠላችሁ ደግሞ የምትወዱትን ይዛችሁ መሄድ አለቀ። አሁን እኔም ጀሪ እስከምከፍት ነው። አሁን ትከፍታለች። ጀሪ ከፍታለች። የሩታ ናቸው እንዲህ ጤሪ ምናምን የቤቢውን እያወጣችሁ ቆለጧን እንደዚህ ምናምን ፍጭጭ እያረጋችሁ አልኩና ብሩክን አትንኩ። ብሩክ ምንም አላደረጋችሁም። አትንኩ። የሚያማቸው ልጁ ነው በቃ እስካልወረዱ ድረስ ከኛ ላይ ብሩኬና ሀይሚ ጋር ብቻ አትድረሱ። በቃ ራሻችሁ ይጥፋ። ቆሻሾች እዛ አልጋ ቤት ሄዳችሁ አትልከሰከሱ። ምን አልጋ ቤት ሂዱና በያት እንትንሽን አስገቢያታናን ፍቅር የታለች ሙቀይፍ ላይ ልቃቂና በያት እንትን በያት እቃሽን ከፍተሽ እና እንደው ቢቃወሙ እዛ የሚከተሏቸውን ሰዎች ሄደሽ አሁን በጎቹ ሄዷል። እናንተ እንዳትሄዱ፣ ጨዋዎች ናችሁ። እንዳትሄዱ እንደዚህ ልክስክስ ስራ እንዳትሄዱ። ኧረ እኔ አላየሁም። አየህ ቲክቶክ ላይ ነው ያየናችሁ። ሰላም እንዴት ነሽ? እንዴት ነሽ ፍቅር? አለን ፍቅር የልደታ ምን ትያለሽ? ዛሬ አበዱ እኮ በቃ ሀይሚ ስትነግራቸው ባልየውም ወረቀት ሲሰጣት አበዱ እኮ። እኔ ከውሻዋ ጋር ጦርነት ልጀምር ነው ባል። ከውሻዋ ጋር አይደለም ዛሬ ነው አላለችም። ፍቅር እኮ አለች እኮ ምን ፈልጋ ነው ውሻዋ አለች። እቺ ውሻ እንዋጋ በለው ብዬ ቦስቻለሁ። የሚዋጋ አብሮኝ ይዋጋ። ኧረ እኔ እዋጋለሁ። አንድ ቁጥር ተዋጊ ነኝ። ይዞት ነው እንጂ የሆነ ኔትወርክ እስካሁን 200,000 ብቻ ኮመንት 200 ብቻ ኮመንት እንዴ 2,000 3,000 ኮመንት እኮ ነው ዛሬ አልጻፈም። ስድብ ሲሆን እኮ ናናን የሚጽፈው ኮሜንት የሆነ ነገር እኮ ሀይሚ ወይ ብሩኬ ሲሰራ እኮ ነው 9,000 8,000 የሚደረደው እኮ። ኧረ ይጻፉ። እጃቸውን የያዘው ቁመት ያደረገው እኛ ኮመንታቸውን አንስብ ለምን ይሰብሯታል እየጻፉ አንቺ ኧረ ጻፉ ወደዛው ታያቸው። ኧረ ዛሬ ነው እንደዚህ የሚያደርጋቸው። አትሂዱ ስንላችሁ አትሂዱ። መቅዲ እዛ የሆነ ቤትም ምን መሰለሽ መሄድ እኮ አይደለም ግን ያመናል። ማርያምን ያመናል። በጣም ነው የሚያመኝ። አሁን እዛ የሆነ ነገር ስትል ማርያምን ግን እንትን ስለምወድ በጣም ነው የሚያመኝ። ማርያምን ስትነካ በጣም እኔ ቀደም አልሳደብ ነበር። ማርያምን ቀደምስ ወርቅ ምን ስትል እኔ የገባሁ መቼ መሰለሽ አራን ማለት ነው። እኔ የገባሁኝ የመቅዲ አባት የታመመ ጊዜ ብር ምናምን እንትን እየተባለ ማለት ነው። የመቅዲ አባት የታመመ ጊዜ ምሚ ቤት የገባሁኝ አልገባም ነበር። ብሞት አልገባም ነበር። የመጀመሪያው ጊዜ ስትታመም ማለት ነው ልጁ ምናምን የተባለ ጊዜ የመጀመሪያው ጊዜ ስትታመም ማርያምን ሻይ እያፈለው ማለት ነው። ሻይ እያፈለው ማርያምን በገሌ ያለ ሻው ወድቄ ማለት ነው። ግን እኔ ላይ በለጊዜ ጊዜ አልገባም ነበር። ወድቄ በላይ ያለ ሻው ተደፍቶ ሆስፒታል አጀ በግድ ነው ሄዳንኩኝ። ሆዲያውን ተመልጧል። ማርያምን ግን ይሄን ሁላ አልናገርም። ግን ሲያማ የሴት ልጅ ልብ እየሰበሩ ያሉት እንደ ማመልከት ካለበት ቲክቶክ ላይ ማርያም ልይታሰማን እንትናትን እባክሽ አንቺ እንደዚህ ብትባይ ጨጓራሽ ላጣል። እቺ ልጅ ለምንድን ነው አፋቸውን የሚከፍቱት? ሳውዲ አረቢያ በየመን የገቡ ናቸው እንዳለ ሀይሚን እንደዚህ እያደረጉ ያሉት። የሳውዲ የኢትዮጵያ ቆንስላ እንደሆነ ሴት ልጅን እንደዚህ የሚያደርገው ለምን አንጠይቅም? እግዚአብሔርን ማርያም ከነጋር ኮማቸው አቢባ ጋር
እዚህ ሀገር እኮ ህገወጥ ነው እንትኑ መስመሩም ህገወጥ እኮ ነው። በቃ ምንም ቢሆን ህገወጥም ሆነ አልሆነ በቃ አሁን እንደውም ሰበራ ጨምሯል። እንደውም ማመልከት ይሄ ህገወጥን ራሱ የሚያሰራውን ራሱ እንደ ኳተር መንግስት ዘመና መቅጣት በገንዘብ ከዛ ማንንም አያስገባም። ኳተር እኮ ያለ ህጋዊ ካስገባ እኮ ሰራተኛ ስንት ነው እንትኑ የሚቀጥል ሄደው አይጠይቁም እንዴ? ምን ነው እንዴ? እነሱ ናቸው እዚህ ሴት ልጅ ላይ እየሰፈኑ ያሉት። ሴት ልጅ እንድትሰበር ያሉት እነሱ ናቸው። ምንድን ነው? እኔ እኮ ዛሬ ምን በሏት እኮ ማርያምን ልጅትን በሏት። ዛሬ ምን ተገኘ? አምሮባት ሲመጣ በሏት። ሲበሏት ይወታም ነው መችላችሁ በሏት። ይሄ ቡዱ ወይ ለማንኛውም መቅዲ ሌላ ሰው እንዳትሳደቡም እንዳነኩም ሌላው በልበሏቸው። እሱን እንዳነኩ አሁንም እንዳነኩ እሷ እንዴት እንደምትል እየተናገረች ነው። ጆሮ ታላችሁ በቂታችሁ እንደምትሰሙ። አይ ጄሪም ነገር አትናካም፣ ጄሪም አትናካም። እና ያነካም የሩታን አያችኋል። የሩታ የምትፈልገው እንደፈለጋችሁ አርጉ። የብሩኬ ደግሞ እውነት ወዳጅ ከሆኑ ሃይ ብሩኬ የሚወደው ነው። የብሩኬን እንኳን ተያቸው እና አንዴ ላስተላልፍ እንደፈለጉ ብሩኬን የሚወዱ እናንተ አፋፋት በሉ። የሚነገረውን ሰው ይጨርስና ከዛ ይሄ ልክ ነው ይሄ ልክ አይደለም በሉ። ምንድን ናቸው የብሩኬስ ቢሆኑ እንዴ? እውነተኛ ብሩኬን የሚወዱ ከሆነ እዛ ቤት አይሄዱ። አሁን አሉ እዛ እቺ ሃይሚን ዘግዝጋ የምትሳደብ ጋር ሂዱና ይሁ አሉ ሁለት አሉ አይቻለሁ። እና እነዚህ የብሩኬ ወዳጅ ናቸው። ይወክሉታል ብሩኬን አይወክሉትም። አይወክሉትም። የታባታቸው ነው የሚወክሉት። ደግሞ ያያውቁትም ማስቀረውት ነው። እንደውም እኔ አሁን እኔ ላረጋያቸው እንዴ አሉ እነሱ ናቸው። ከነሱ ጋር ሆነው ሁሉን ነገር የሚያመጡብን እነሱ ናቸው። እየሄዱ እዚህ ጋር ትንሽ የሃይሜቶች ሲሰሩ ታፈጡባቸዋላችሁ። ለምን እኮ እሱን አይንኩ ዞሮ እሱን አይንኩ ፋይናንሱና የሩታን ያርጉና ያርጉና በቃ እንዴ እኛ በቃ እኛ አሁን ይሄው የሃይሜቶች በብሩኬን እንዳትነኩ እያልን ይሄው እየተናገርን ነው። በቃ ብሩኬን ማንንም ሰው ሃይሜ እስከወደደችው ድረስ የምትወዷ ከሆነ ውደዱት። በቃ አለቀ። ተዋቸው እነዛን እንደፈለጉ። እነሱ ብሩኬን አይወክሉ። ትክክለኛ ብሩኬን የሚወክሉ ከሆነ የሃይሜን ዝቅዘቃ ያማቸዋል። አዎ እሷም እሱን የሚነካ አይወክለኝም ብላለች። ካልወከላችኋት ነው እንጂ ተወከላችኋት እሷን ተወደዳችሁ እሱን እንዳነኩ። እሱን የሚነካ ሰው እኔ ነው ይወክልም። እሷስ ሀያት እዚህ ጋር ስትናገር እሷስ ስትነቀስ ትግባቢያለሽ አንቺ ልጅና ተናገሪ ለነሱ ለማለም ተቡካለም ሁለቱን ቆያ እንደ መግለጫ ተቡካለም ሁለቱ በኩል ነው እንጂ እሷ ብላለች እና እሷን እርገጧት እሱን አትንኩት ነው። እኔ እንደዛ አይደለም ያልኩት። እነኛ ታዲያ የሚገታቸው ሲናገሯቸው አስረን አያስገቡሽም። ሲጀመር አያስገቡኝ። ለምን ትሄዳላችሁ እናንተ? ምን መሄድ እኮ አይደለም። እኔ አልሄድኩም። ታታይ ጽፌ እንግዲህ ተቃጠሉ ብላችሁ ነው ያዙ። ለምን እንደምገባው እዛ ለመሰደብ ነው? ምን አረጋቻችሁ? እኮ በቀደም ተናገረ። ካልተመቸቻችሁ አትዩዋት፣ እኔም ካልተመቻችሁ አትዩኝ አለ ተናገረ እኮ። ዛሬ እኮ ቅጥላሉ የተናገራቸው ጊዜ ፍቅርዬ ቅጥል ብለው ነው አሁን እንትን ያሏት ማለት ነው። ቅጥላሉ በቃ ግብግብ ቢያበላሽ ዛሬ ምን ተነካው? ዛሬ ምን ነው ባሏን እኮ ነው ባባለ መቆጣጠር መብቴ ነው አለያቸዋ። መቆጣጠር መብቴ መናገር መብቴ ነው አለ። ዩኒፎርም ውጪ፣ መጀመሪያ ከዩኒፎርም ውጪ ራስሽን አስተካኪ። ጋር አይወጡም። ምን አይነት ተካካሞች ናቸው? ቤታን ወላሂ አይወጡም። መቼም አይወጡም። ጌታን ነው የምልሽ። ግን በጣም ብሩኬን የሚያፈቅሩታል። ጌታን ነው የምልሽ።